በዚህ በክረምት ወቅት ለልጆ ፀሐይ ማሞቅ ካልቻሉ ቫይታሚን ዲ መስጠት የሚችሉበት 3 የምግብ አማራጮችን ልንገራችሁ። ብዙ ወላጆች የሚጠይቁ አይነት ጥያቄ አለ። ቫይታሚን ዲ የትኛውን ለልጃችን እንስጠው? ስለዚህ ጉዳይ በዛሬ ቪዲዮ እናወራለን። ወላጆች ከሆናችሁ ይህን ቪዲዮ በጣም ያስፈልጋችኋልና እስከ መጨረሻ ተመልከቱ። ለብሶች እንዲደርስ ላይክ፣ ሼር፣ ኮፒ ማድረግ አትርሱ። በነገራችን ላይ ህፃናት ቫይታሚን ዲ ካልሽየም በደንብ ካላገኙ ከዚህኛው እግር ወደዚህኛው ሊሄድ እንደሚችል ታውቃላችሁ። ይህ ሪኬትስ ይባላል። በተለምዶ ብራኬት ይባላል። ይህ በብዛት የሚያጋጥመን የቫይታሚን ዲ እና የካልሽየም እጥረት ነው። ይህ ነገር በአግባቡ መመርመር በአግባቡ መታከምና መፈወስ የሚችል ነገር ነው። በነገራችን ላይ ብዙዎቻችን ስለ ፀሐይ ብርሃን የምንሸወደው 3 ነገሮች አሉ። እነዚህ ልንገራችሁ። የመጀመሪያው ከፀሐይ ብርሃን ቀጥታ ቫይታሚን ዲ ሰውነታችን አያገኝም። ከዛ ይልቅ ቆዳችን ላይ የፀሐይ ብርሃኑ ሲያርፍ ቆዳችን ነው ቫይታሚን ዲ የሚሰራው እንጂ ከፀሐይ ብርሃን ቀጥታ ቫይታሚን ዲ አይገባልንም። ቆዳችን ጤናማ ከሆነ፣ ኩላሊታችን፣ ጉበታችን ኖርማል ከሆነ እያንዳንዱ የቫይታሚን ዲ ፕሪከርሰር ተቀይሮ በትክክለኛ ቫይታሚን ዲ ያመርታል። ይህ ቫይታሚን ዲ ደግሞ በቂ የሆነ ካልሽየም ከአንጀታችን ውስጥ እንዲመጠጥና ወደ ሰውነታችን እንዲገባ ይረዳል። ቫይታሚን ዲ ካልሽየም ደግሞ ሰውነታችን ውስጥ ከቀነሰ አንደኛ አጥንት ይሳሳል፣ ልክ እንደዚህ ይሆናል። ከዛ በተጨማሪ ደግሞ ህፃናት ጥርስ ቶሎ ላይ ያወጣ ይችላል፣ ምግብ ፍላጎታቸው ይቀንሳል፣ የበሽታ መከላከል አቅማቸውን በጣም ይቀንሳል። ስለዚህ ቫይታሚን ዲ በፍጹም መቀነስ የለበትም። በነገራችን ላይ የቫይታሚን ዲ ምርመራ ማግኘት ከፈለጋችሁ ብሩኪርስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ እየተሰጠ ይገኛል። ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ሁለተኛ የምንሸወደው ነገር ደግሞ የፀሐይ ብርሃኑ እንጂ ሙቀቱን አንፈልገው። ብዙዎቻችን ሙቀቱ ይመስለናል። ህፃናትን ስናሙቅ ለምሳሌ ልብስ አልብሰን ከሆነ ሙቀቱ ምንም አይጠቅማቸውም። የሚጠቅማቸው አልትራቫዮሌት ቢ የሚባለው ጨረር ነው። ያ ጨረር ቆዳቸው ላይ ሲያርፍ ቫይታሚን ዲ ያመርታል። ለማሞቅ ከሰልም ማሞቅ ይቻላል፣ በሂተር ማሞቅ ይቻላል። ሆኖም ግን እነዚህ ነገሮች በፍጹም አይመከሩም። ከዛ ይልቅ የፀሐይ ብርሃኑ በትክክል ለማግኘት ቆዳቸው ክፍት መሆን አለበት። ቀጥታ የፀሐይ ብርሃን ወይም ጨረሩ ቆዳቸው ላይ ማረፍ አለባቸው። ሶስተኛ የምንሳሳተው ነገር ቫይታሚን ዲ ለህፃናት ብቻ ይመስለናል። ቫይታሚን ዲ ለሁሉም ሰው ያስፈልጋል፣ ለአዋቂዎችም ይሆን ያስፈልጋል። ከምንም በላይ ደግሞ ለእርጉዝ እናቶች በጣም ኢምፖርታንት ነገር ነው። ለምሳላችሁ እርጉዝ እናት እያንዳንዱ የምትበላው የምትጠጣው ነገር ወደ ልጅ ይሄዳል። እርጉዝ እናትም በበቂ መጠን ፀሐይ ብርሃን ካገኘች ቫይታሚን ዲ ወደ ልጇ ይሄዳልና እርጉዝ እናትም ፀሐይ ማሞቅ ይኖርባታል። አይምሮዋን ሪፍሬሽ ያደርግላታል። ስለዚህ የፀሐይ ብርሃን ካላገኘንስ ምን እንጠቀም? የመጀመሪያው አማራጭ ሰዓታችንን መቀየር። ለምሳሌ ጠዋት ላይ ዝናብ ከሆነ ደመና ከሆነ ከሰዓት ላይ ማሞቅ ይቻላል። ለምሳሌ ከ9 ሰዓት ተኩል እስከ 10 ሰዓት ተኩል ያለ ፀሐይ ያን ያለ ከረራ አይደለምና 15 ደቂቃ 20 ደቂቃ ማሞቅ ትችላላችሁ። ሁለተኛ አማራጭ ደግሞ ቫይታሚን ዲ ፎርቲፋይድ የሆኑ ምግቦችን መጠቀም። በተለይ ደግሞ አንዳንድ ዱቄቶች እኛ ሀገር የተለመደ አይደለም እንጂ በውጭ ሀገር እያንዳንዱ ሲሪያል ሲዘጋጅ ቫይታሚን ዲ ፎሌት ፎርቲፋይ ይደረጋል፣ ያመጥ ይጨመርበታል። እነዚህን ምግቦችን ካገኛችሁ እንደ አማራጭ መጠቀም ትችላላችሁ። ሶስተኛ አማራጭ ደግሞ ከፍተኛ የሆነ ቫይታሚን ዲ ያላቸው ምግቦችን መጠቀም። እነዚህ ከፍተኛ ቫይታሚን ዲ ያላቸው ምግቦች የትኞቹ ናቸው? አንደኛ አሳ፣ ከአሳ አይነቶች ደግሞ ሳልመን፣ ሳርዲን፣ ቱና የመሳሰሉት። ሁለተኛው የምግብ አማራጭ ደግሞ እርጎ ነው። እርጎ ከፍተኛ ቫይታሚን ዲ፣ ካልሽየምና ፕሮቲን አለው። ይህ እንደ አማራጭ መጠቀም ትችላላችሁ። ሶስተኛው ደግሞ የአሳ ዘይት ነው። ስለ አሳ ዘይት ራሱን የቻለ ሌላ ቪዲዮ ሰርቼላችኋለሁ። ያን ማግኘት ከፈለጋችሁ ባዮ ላይ ገብታችሁ ማየት ትችላላችሁ። ከዚህ በተጨማሪ ደግሞ ሰፋ ዘርዘር ያለውን ትንተና በዚህ ጉዳይ በተለይ ደግሞ ለህፃናት ቫይታሚን ዲ የትኛውን እንስጣቸው፣ ምን ያህል ሉዝ እንጠቀም የሚለውን ደግሞ ሙሉ ዝርዝር መረጃው ማግኘት ከፈለጋችሁ ብሩኪርስ ዩቲዩብ ላይ ሰርቼላችኋለሁ። ሊንኩን ባዮ ላይ ታገኙታላችሁ። መልካም ጊዜ።